በመካከለኛው ምስራቅ የተባባሰው ጦርነት ከተለኮሰ ዛሬ ስድስተኛ ቀኑን ይዟል። ኢራን ዛሬም የተጠናከረ ጥቃቷን በእስራኤል በአሜሪካ የጦር ሰፈሮችና በአካባቢው በሚገኙ ሀገራት ላይ ቀጥላለች። አሜሪካ በኢራን የጦር መርከብ ላይ ላደረሰችው ጉዳትም መራር ሐዘን ይገጥማታል ስትልም ኢራን መልሳ ዝታለች። በጥቃቱ መርከቧ በህንድ ውቅያኖስ የመስጠም አደጋ እንደገጠመው በዚህም 87 የኢራን ባህርተኞች መሞታቸውንም ገልጻለች። የኢራን የውጭ ጉዳይ ሚኒስትር አባስም የአሜሪካ ባህር ኃይል የኢራንን መርከብ በማስጠም የባህር ላይ ጭፍጨፋ ፈጽመዋል ሲሉ ከሰዋል። ለዚህም ድርጊቱም ዩናይትድ ስቴትስ ኦፍ አሜሪካም ዋጋ ትከፍላለች ሲሉም በማህበራዊ መገናኛ ገጻቸውም ላይ ገልጸዋል። ኢራን ጥቃት ማድረሷን ብትቀጥልም አሜሪካና እስራኤል በጋራ ዋና ከተማዋን ቴህራንን ጨምሮ የተለያዩ የኢራን ግዛቶች ላይ የተጠናከረ ጥቃት እያደረሱ መሆኑም እየተዘገበ ይገኛል። በተለይም የሚሳኤል ማምረቻና የኒውክሌር ተቋማቷን ኢላማዎች አድርገው እየደበደቧት ይገኛሉ። የእስራኤል ጦር ኃይል በበኩሉ ባለፉት 24 ሰዓታት ውስጥ ሊባኖስ ውስጥ ከኢራን ጋር ትስስር ባለው የሄዝቦላ 80 ይዞታዎች ላይም ጥቃት ማድረሱንም አስታውቋል። ኢራን ላይ በቀጠለውም ጥቃት የረጅም ርቀት ብላስቲክ ሚሳኤል መተኮሻ ስፍራዎችንና ሌሎች ኢላማዎችንም መደብደቡንም አመላክቷል። ዋሽንግተንና ቴልአቪቭ ባለፈው ቅዳሜ ድንገት በኢራን ላይ በከፈቱት ጥቃት የአገሪቱ ሃይማኖታዊ አያቶላ አሊ ሀሚኒ መገደላቸውን ተከትሎ በተባባሰው ጦርነት እስካሁን ከ1230 በላይ ኢራናውያን መገደላቸውን የአሶሺየት ፕሬስ ዘገባ ያሳያል። ይህ በእንዲህ እንዳለም በረራዎች ከተስተጓጎሉበት የመካከለኛው ምስራቅ አካባቢ ሀገራት ዜጎቻቸውን ለማስወጣት እየሞከሩ ያሉ ሀገሮች ብዙ ናቸው። ጀርመን በዛሬው ዕለት የመጀመሪያ በተባለው በረራ በርካታ ዜጎቿን ወደ ሀገር አስገብታለች። ከኦማን የተነሳውም የጀርመን ሉፍታንዛም አውሮፕላን ፍራንክፈርት ደርሷል። በአሜሪካና በእስራኤል ጥምር ጦር በኢራን ላይ የተፈጸመ ባለው ወታደራዊ ጥቃት ሲያቢያም የሟቾች ቁጥር 1230 መድረሱን የሀገሪቱ የሰማዕታትና የዋጋንቶ ጉዳይ ፋውንዴሽን አስታውቋል። የመንግስት ይዞታ የሆነው ይህ ተቋም ዛሬ እንደ አውሮፓውያኑ አቆጣጠር ማርች 5 ባወጣው መግለጫው በወራሪው የእስራኤል አገዛዝና በአሜሪካ አማካኝነት በእስላማዊነት የትውልድ ሀገራችን ላይ በተሰነዘረው አረመናዊ ወታደራዊ ጥቃት የሰማዕታት ቁጥር 1230 ደርሷል ሲል ዘግቧል። የኢራን ይፋዊ የዜና ወኪል አይአርኤን እንደዘገበው ከሆነ ደግሞ የሟቾች ቁጥር ከዚህ ቀደም ይፋ ከተደረገው በከፍተኛ ሁኔታ የጨመረ ሲሆን ጥቃቱ በተለይም በዋና ከተማዋ ቴህራንና በሌሎች ቁልፍ የኢራን ከተሞች ላይም ያነጣጠረ ነው ሲል መግለጫውን አውጥቷል። በተያያዘ ዜና ግጭቱ ስድስተኛ ቀኑን በያዘበት በዚህ ወቅትም አሜሪካና እስራኤል ጥቃታቸውን አጠናክረው የቀጠሉ ሲሆን ኢራንም በበኩሏ የአጸፋ እርምጃ እንደምትወስድ በከፍተኛ አመራሮቿ በኩል እያስጠነቀቀችም ትገኛለች። በቀጠናው እየተባባሰ የመጣው ይህ ጦርነት በአሁኑ ሰዓት በሲቪል ዜጎችና በወታደራዊ ተቋማት ላይ ከፍተኛ ጉዳት እያደረሰ መሆኑም ተገልጿል። በሌላ መልኩ ደግሞ ሩሲያ የአሜሪካና የእስራኤል ጥቃቶች ኢራንን ወደ ኒውክሌር ጦር መሳሪያ ሊገፋፏት እንደሚችሉም እያስጠነቀቀች ትገኛለች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት ከሆነ አሜሪካና እስራኤል በኢራን ላይ እያካሄዱ ያሉት ወታደራዊ እርምጃ ቴህራን የኒውክሌር ጦር መሳሪያ እንድትታጠቅ ሊያደርጋት ይችላል ሲሉ አስጠንቅቀዋል። ላቭሮቭ አክለውም አሁን ያለው ውጥረት ከኢራን የኒውክሌር መርሃ ግብር ጋር የተያያዙ ቀሪ ዲፕሎማሲያዊ አካሄዶችን አደጋ ላይ የሚጥል መሆኑንም ገልጸዋል። ይህም የኢራን መሪዎች ወደፊት ለሚሰነዘሩ ጥቃቶች ብቸኛው አስተማማኝ መከላከያ የኒውክሌር ጦር መሳሪያ መታጠቅ ነው የሚል ድምዳሜ ላይ እንዲደርሱ ሊያደርጋቸው እንደሚችልም አስረድተዋል። እንደ ላቭሮቭ ገለጻ ከሆነ ደግሞ ኢራን ላይ የሚቀጥሉ ጥቃቶችና ጫናዎች የቴህራንን ስትራቴጂካዊ ስሌቶች ሙሉ በሙሉ ሊቀይሩት ይችላሉ። ይህም በመካከለኛው ምስራቅ ያለውን አለመረጋጋት በከፍተኛ ሁኔታ እንደሚጨምረውና ለዓለም አቀፉ ደህንነትም ቢሆን ከባድ ስጋት እንደሚፈጥርም አስጠንቅቀዋል። ይህ በእንዲህ እንዳለ ደግሞ አዘርባይጃን ዛሬ ጠዋት የኢራን ድሮን አየር ማረፊያዋ ላይ ጥቃት ማድረሱን ከገለጸች በኋላ የአገሪቱ ፕሬዝዳንት ኢልሃም አሊየቭ የአገሪቱ ጦር ኃይሎች ለአጸፋ እርምጃ እንዲዘጋጁ ትዕዛዝ መስጠታቸውን አስታውቋል። በድሮን ጥቃቱ 2 ንጹሃን ሰዎች ጉዳት እንደደረሰባቸው የአገሪቱ የውጭ ጉዳይ ሚኒስትርም አስታውቋል። የኢራን መንግስት በበኩሉ ጥቃቱን እንዳልፈጸመ በመግለጽ ክሱንም አስተባብሏል። የድሮን ጥቃቱ የተፈጸመው ኢራንና አርሜኒያ በምታዋስናቸው የአዘርባይጃኗ ግዛት ናክቺቫን እንደሆነም የሀገሪቱ መንግስትም ገልጿል። የአዘርባይጃኑ የውጭ ጉዳይ ሚኒስትር ባወጣው መግለጫ አንድ ድሮን በናክቺቫን ራስ ገዝ ሪፐብሊክ የሚገኘውን የአየር ማረፊያ ተርሚናል ህንፃ
መጥቶታል። ሌላኛው ድሮን ደግሞ በሻካራባድ መንደር በሚገኝ ትምህርት ቤት አቅራቢያ ወድቋል ተብሏል። በዚህ የድሮን ጥቃት የአየር ማረፊያው ህንፃ እንደተጎዳና 2 ንጹሃን ሰዎችም እንደቆሰሉም ተገልጿል። አዘርባይጃን ውስጥ የሚገኙት የኢራን አምባሳደር በክስተቱ ላይ ማብራሪያ እንዲሰጡ መጠራታቸውን የገለጸው ሚኒስትሩም ለኢራን ጠንካራ ተቃውሞ ይገለጻል፣ የተቃውሞ ደብዳቤም ይቀርባል ሲሉም ገልጸዋል። የአዘርባይጃን ፕሬዝዳንት ኢልሃም አሊየቭ ጥቃቱን በሀገራቸው ላይ የተፈጸመ የሽብር ድርጊት እንደሆነም ተናግረዋል። ኢራን ተጠያቂ እንድትሆን ጥሪ ማቅረባቸውን የአገሪቱ መንግስት የዜና ወኪል ኤፒኤም ዘግቧል። ፕሬዝዳንቱ በአገሪቱ የደህንነት ምክር ቤት ስብሰባ ላይ ባደረጉት ንግግርም በአዘርባይጃን ላይ የተፈጸመውን ይህንን መሰረተ ቢስ የሽብርና የወረራ ድርጊት አንታገስም ሲሉም ተሰምተዋል። የጦር ኃይሎችን የአጸፋ እርምጃ እንዲያዘጋጁና እንዲተገብሩ መመሪያም ተሰጥቷቸዋል ሲሉም እርምጃ እንደሚወስዱም ጠቁመዋል። የአገሪቱ ጦር ኃይሎችና የመከላከያ ሚኒስቴር የድንበር ጥበቃና ሁሉም ኃይሎች ዝግጅቶቻቸውን ወደ ውጊያ ደረጃ እንዲያሳድጉ መደረጉንም ፕሬዝዳንቱ አያይዘው ገልጸዋል። የጦር ኃይሎቹ ማንኛውንም ዘመቻ ለማካሄድ ዝግጁ መሆን እንዳለባቸው መናገራቸው የዜና ወኪሉ አያይዞ ዘግቧል። የአዘርባይጃን ጠቅላይ አቃቤ ሕግ በበኩሉ ናክቺቫን በራስ ገዝ ግዛት የተፈጸመውን የድሮን ጥቃት በተመለከተ የወንጀል ምርመራ መጀመሩንም አስታውቋል። የድሮን ጥቃቱ በናክቺቫን ዓለም አቀፍ የአየር ማረፊያ ላይ ከፍተኛ ጉዳት እንዳደረሰ የገለጸው አቃቤ ሕግ የተቋሙን ስራ ሆን ተብሎ እና በህገወጥ መንገድ ማስተጓጎል ነው ሲሉም ጠቅሰዋል። በእንዲህ እንዳለ ከሰሞኑ ከኢራን ጎን በመቆምና ልፍ ብሎም በኢራን የሚገኙ ዜጎቼ አንዳች ነገር ሊሆኑ ቀርቶ የጸጉር ዘለላቸው ተነክቶ ቢነቀል እንኳን በቀጥታ አጸፋዊ የበቀል እርምጃ እንደሚወስዱ የተናገሩት ኪም ጆንግ ሁን የሶስቱ ሀገራትን ጦርነት ሊቀላቀሉ የሻቱ ይመስላሉ። ታዲያ እኚህ የሰሜን ኮሪያው ፕሬዝዳንት አሁን ደግሞ ዓለምን ጉድ ያሰኘ ነገር ይዘው ብቅ ብለዋል። የሀገሪቱ መሪ ኪም ጆንግ ኡን እጅግ ግዙፍ ከሆነ አዲስ የጦር መርከብ ላይ ሆነው አደገኛ የክሩዝ ሚሳይሎችን ሲያስወነጭፉ መታየታቸው ከፍተኛ መነጋገሪያና ደግሞ ለሀያላኑ ሀገራት መደናገጫ የሆነ ነገር ይዞ መጥቷል። ይህ 5000 ቶን የሚመዝነውና ቾሂዮን የተሰኘው አዲስ የጦር መርከብ ገና በይፋ ስራ ሳይጀምር ነው ይህንን አስደንጋጭ የሚሳይል ሙከራ ያካሄዱት። ኪም ራሳቸው በቦታው ተገኝተው ሙከራውን በፈገግታ የተከታተሉ ሲሆን መርከቡ የሀገራችን የባህር ላይ ጥበቃ አዲስ ምልክት ነው ሲሉ በኩራት አሞካሽተው ተናግረዋል። ነገሩ የባሰ አስደንጋጭ የሚሆነው እነዚህ ስትራቴጂካዊ የተባሉት ሚሳይሎች የኒውክሌር አረር መሸከም የሚችሉ መሆናቸው ነው። ኪም በጉብኝታቸው ወቅት ጠላቶቻቸውን የሚያስጠነቅቅ ቆፍጠን ያለ መልእክትም አስተላልፈዋል። የባህር ኃይላችንን በኒውክሌር መሳሪያ የማስታጠቁ ስራ በሚገባና በሚያስደስት ፍጥነት እየተከናወነ ነው ሲሉም ተናግረዋል። አክለውም ባለፉት 50 ዓመታት አይተነው የማናውቀውን አስደናቂ የባህር ላይ ሉዓላዊነት እያስመዘገብን ነው በማለት ቀጠናውን በስጋት ውስጥ የሚጥል ንግግር አድርገዋል ተብለውም እየተተቹ ይገኛሉ። የሰሜን ኮሪያው የባህር ኃይል ጉዞ ግን ሁሌም አልጋ ባልጋ አልነበረም። ባለፈው ዓመት ግንቦት 2025 ላይ ተመሳሳይ ግዙፍ መርከብ ሊያስመርቁ ሲሉ መርከቡ በስህተት ተገልብጦ ከፍተኛ ውርደት ገጥሟቸው እንደነበርም የሚታወስ ነገር ነው። ያም ኪም በንዴት አብደው ጉዳዩን ወንጀልና ከፍተኛ ቸልተኝነት ሲሉ ባለስልጣኖቻቸውን ቁም ስቅል አሳይተው እንደነበርም አይዘነጋም። ያ አሳፋሪ ክስተት የመርከቡን አካል ክፉኛ ጎርቶት የነበረ ቢሆንም አሁን ግን ያንን ውድቀት ተበቅለው በአዲስ የጦር መርከብ ጀብዱ ተመልሰው ዓለምን ጉድ ማሰኘት የፈለጉና ጠላቶቻቸውንም ማስፈራራት የሻቱ ይመስላሉ። ይህ ሁሉ የጦር መሳሪያ ፉከራ በሚካሄድበት ሰዓት ታዲያም ኪም ለህዝባቸው ኑሮን ለማሻሻል ቃል መግባታቸውም ሌላው አነጋጋሪው ጉዳይ ነው። ሰሞኑን በተካሄደው የፓርቲያቸው ጉባኤ ላይ ኢኮኖሚያችንን ማሳደግና የህዝቦቻችንን ኑሮ ማሻሻል አስቸኳይ ታሪካዊ ግዴታችን ነው፣ አንዲትም ሰከንድ ማባከን የለብንም ሲሉም ተናግረዋል። ሆኖም ግን ሰሜን ኮሪያ አሁንም ቅድሚያ የምትሰጠው ከአሜሪካና ከደቡብ ኮሪያ የሚመጣባትን ጫና ለመቋቋም ስትል የኒውክሌርና የጦር ኃይሏን ማፈርጠም ላይ መሆኑ የአደባባይ ሚስጥር እየሆነ እየታየ ይገኛል። ህዝቡ ግን በድህነት እየማቀቀም ቢሆን የኪም ትኩረት ግን አሁንም ወደ ሰማይ በሚተኮሱ ሚሳይሎች ላይ ብቻ ነው እየተባሉ ይወቀሳሉ።